የዛሬ እንግዶቼ ደግሞ ተለያይተው እንደገና መልሰው ልጆቻቸውን በጋራ እያሳደጉ ስለመጡ ከ6 ዓመት በኋላ ከትዳር አጋርሽ ከልጆችሽ አባት ጋር ታርቀሻል። እንዴት ታረቃችሁ የሚለው ነገር መስማት የምንችል ከሆነ እሱን ብትነግሪን። ከዛ በኋላ ወደ ልጆች ደግሞ እመጣለሁኝ። ከእናንተ በመለያየታችሁ ልጆች ላይ እኔ አሁን ዋናው ባለትዳር ሰዎችን ከወለዱ በኋላ ሲለያዩ ከልጆችስ አንጻር የሚሉ ሀሳብ ነው። ይሄ የኖር ፕሮግራም ዋናው ዓላማዬ ማለት ነውና እኛ በፍቅር ስንኖር ያመረትናቸው ልጆች በእኛ ምክንያት መጎዳት የለባቸውም። ለዛም ነው እናንተ እንድትመጡልኝ የፈለኩት ማለት ነውና ስለ ልጆቹ እንመጣለን። አሁን ግን የችን የ6 ዓመቷን ከተለያያችሁ በኋላ አንቺ ጋር ይሄ ስሜት እንዴት አስተናገርሽው? 6ቱን ዓመት እንደው እሱን አታስቢም ነበር? አንተ እሱን አታስባትም ነበር? በኋላ የምትመልስልኝ ይሆናል። አስበሽ ታውቂያለሽ? በተለያያችሁበት ሰዓት ላይ ምን ነበር ታስቢ ነበር? በዛሽ በ6 ዓመት ውስጥ ስለባልሽ፣ ስለ ልጆች ከምን በላይ የልጅ ሳይ ሁሌም ማለት ምክንያቱም ልጆችን እንደነገርኩሽ እኔ ሰጥቼ የሄድኩበት መንገድ ከሱ ጋር ተነጋግረን ምናምን ሳይሆን እሱ በሌለበት። ስለዚህ ሞራሉን ኖሮኝ አሳየኝ እንደዚህ ለማለት አቅም አልነበረኝ። እኔም ጥቂት ወጣው ከሀገር ከዛ በ4 ዓመት ስመጣ በጣም ወስኜ ነው የመጣሁት። ልጆችን አያለሁ አላሳይም ካለኝ በህግ ይጃያለሁ። ይሄ በቃ አቅሜን ማጠናከር ነው የመጣሁት። ማድረግ ይችላል አላነሳሲ ነው እንግዲህ ህግ ቦታ ላይ እንገናኝ። እኔ ፖሊስ አምጥቼ ልጆቼን በጉልበት አስወጥቼ ከማይ ለምን ማንንም ልጇን አትይባል ማን መንገደኛው ልጅን እያየ ነው ግን መንገደኛው ካያለሽ አንቺ እናቶንሽ አትያት አባትም ቢሆን አይባል። ስለዚህ ያ መብቴን ስላወቅኩ በቃ እኔ በፍርድ ቤት ከስሼ ልጆች ያ ሲሆን ግን ምንድነው በቃ ከሰፈር ፖሊስ ማዝዤ መጣልሻል። ሰፈር ላለ ፖሊስ አብሮሽ መጥቶ ልጆቹን እንድትይ ትደረጊያለሽ። መጨረሻው ድረስ ይጫታል። ከዛ ያን ፕሮሰስ ለመጀመር ያልፈለኩት ምንድነው አሳድገዋል ለፍተዋል አይደለ? አሁን እጂ ፖሊስ ኖሮ ልጆቹ ሳይቆኝ ያን ቤተሰብ መረበሽ ነው። ዛሬ አረጋለሁ ነገ እያልኩ አልሄድ ጠበቃው ለምናነገርኩ ነው ሁሌ መቼም መጀመር አላረገው። ያችን ፓርት አልፈልጋትም እሱ ነው። ከዛቹን ብቱ ነው መጨቀጭቃታል። ምን ተጨቀጭቃት ሚርስ ያለችን አንድ ቀን እሱ ሄደ አይሆንም ብሎ ሄደ አላሰብም። ሄደ በኋላ ወይኔ ምን ኮንታናገረ ጥሩ ነበር እኔም ባናገረችኝ እሱ ደግሞ እንደውን ተንካለ የሆነ የማይመለሰው ነገር አለ እኔም ብታናገረኝ ይሻል ነበር እኮ አለችኝ ማለት ለኛለች። እሺ አረባክ ያንማ ባግኖር እሷ ጋር አልደውልም አልሄድም እኮ ማሰጨን ስላት ቁጥ ማሰጨች ለደወል አቅማጣ በጣም ቆጥ ለመደወል አቅማጣ። ከዛ የሆነ ሰዓት ላይ አንድ ጓደኛ ያለች ወዳቂ ናት ወደሷ ጋር አዲስ ተባለች ወደሷ ጋር ይልኩ ደውዬ በቃ ደብሮኝ ነበር ጥሩ ሙላ እና ዲልም ታስራት ላይ ምንሽ ላይ ምን ጣት ለስቲል ተነስቼ መጣ። ከዛ ሲሄድ ያለፉት በማኑ በእነሱ ሰፈር በአዲስ ሰፈር በሳሪስ ጋር ሳልፍ የልጆቼ ወጡበት የገቡበት የኖርኩበት አካባቢ ምናምን አየሁትና እንባ ተናነቀ። ከዛ በቃ እንባ ሲለማደጉ ማርኩሽና ስልኬን አስቼ ደውልልኝ ካስደውልላት ስልኬን እሷ ማንዶና ማንንም የሆናችሁ ሄሎ ብላዶ በድምጽ የሚያጣሩት ወይ ስትል እንዴ ምን መጣ ብዬ ማን እንደሆንኩ ብታውቁ ወያንተኝ ማነሽ ስትል የልጆችሽ እናት ነኝ አልኳት። የልጆችሽ እናት ነኝ ወይ አፈልብለ ሜርሲ እንዴት ነሽ ደህና ነሽ ስትል ለምን እኔ አልጠበቅኩም። እኔ በሄደ ለጦርነት የሚነሳ ነው የመሰለኝ። ጓደኛዬ አመሰግናለሁ ዲለም እንደምታመሰግኝ ስትለኝ ነው አንቺ ጋር ደውዬ እኔ ከፍቶኛል ልምጣው ያልኳት በጣም ከፍቶኛል ስል አሁን ነይ ባቴ ኖሮ ተሰጧት አልመጣች ባልመጣ ደግሞ ያንን ሰፈር አላየው በፍጹም አልደውልም። ስልኩም ተሰጥቶኝ እኮ ይዞኛል ውስጤ አልደውልም ነበር እና አንቺ ጋር በመምጣት ይሄን ነገር አገኘው ብዬ አልኳት። ከዛ በኋላ እሷው ጋር ነው ያደርኩት ያድሬ እሷው ጋር እና ማታ ላይ ደወለሱ ስደው የሱ ስልክ ነው ደወለ ብዬ
አንስቼው ላውድ ላይ ነው ያልኩት። እሷም እየሰማች ማለት ነው። ከዛ የት ነሽ እንደዚህ ልጆቹን ይዤ መዝናኛ እንጂ ነበረ አጋጣሚ ዛሬ ነው እሱ ደግሞ የደወልኩት ቀን ያ ቀን እሱ ይሄድበት እንደዚህ ነው ደግሞ ለስድስት ዓመት ውስጥ ሊገልጽ ተለይቶሽ ለዚሁ ነው ወይ ምናምን ብሎ በቃ አወራ። ከዛ ጓደኛሽ ልጅ ደነገጠች። ለምን አልነገርሽኝም? ባልሽ እንደዚህ ተረጋጋ አይነት ሰው መሆኑ እኔ እኮ ዝም ብሎ ዱርዬ ነገር የሆነ የማይሆን ሰው ነው የመሰለኝ። ለምን ዲቴል የተጣላንበት ምን እንዲህ ነው ምናምን አላወራም። የልብ እናወራለን ግን ይሄ ያለፈው ህይወቴ ነው ስለምል ሳነሳው ፔኑ ስላለኝ የልጆቼም ሁኔታ ምናምን ማውራት አልፈልግም። በስልክ ድምጹን ብቻ ሰምታ በጣም ትላለች። ከዛ እሱ ማውራት ያንኑ ቀን ማታ ጠዋት ኤርፖርት ይሄድ ነበረ እስኪነጋ ድረስ 3 ሰዓት የጀመረ ማውራት 3 ሰዓት ላይ እንደደወለልኝ ለቶ ጠዋት 12 ሰዓት ነው ፕሌን ከተነሳ ነው ለዲስ 10 ሰዓት ሌት 10 ሰዓት ነው እስከዛ ሰዓት እያወራን እሷ ጋር ቴራስ ላይ ነው የተኛው። ቴራስ ጋር ማንንም ማረብሽም በቃ ላውድ ላድርጌ እያወራን ከምሽቱ 3 ሰዓት እስኪነጋ ማለት ነው። ፕሌኑ ተነስቶ ቻው ተባብለን ነው የተዘጋው ፕሌኑ ሲል እስከዛ ሰዓት ድረስ በቃ ማረግ ያለብንን ምናምን አወራን። በማግስቱ ስናወራ ግን የምናወራው ነገር ኖርማል እንደባልና ሚስት ነበር። በቃ ኦሬዲ ተቀባችሁ ነው በቃ በስልክ ብቻ ባወራ ነው ማለት ነው። ከዛ በቃ እኔ ልጆችን የማየት ጉጉት አደረብኝ። ምን ብለው አወራችሁት? በቃ ያው እኔ በብዛት የምጠይቀው ስለ ልጆቹ ነበር። እስኪ ድምጻቸውን አሰማኝ፣ ምን ይላሉ፣ ምን አይነት ናቸው? በቃ እንደዚህ 6 ዓመት አላየኋቸውም። በቃ አያውቁኝ። በቃ ስለነሱ ይነግረኛል። በቃ ያ ነገር እና ለወደፊት ማድረግ ያለብንን ነገር እንደዚህ ያወራን። ከዛ በስልክ በየቀኑ እናወራለን፣ በቪዲዮ እናወራለን ምናምን። ከዛ በኋላ በቃ ላይፍ ስታይል መቀየር ጀመርኩኝ፣ ነገሮችን ማስተካከል ጀመርኩኝ ምናምን። ከዛ በመሀል እያወራን አንዳንዴ ስላለፈው ነገር የሆነ ወሬ ነው ያሳረን። ይሄ ነገር ሊያጣላን ነው በቃ እንማማላለን። በቪዲዮ እኮ የምናወራው በቃ እንማማል። ከዚህ በኋላ አንቺም ላታነሽ እኔም ላነሳ በልጆቻችን እንማላለን። ሁለታችንም አስማለኝ። ከዛ በኋላ ተጣልታነቀማ በስልክ ነው እኮ ስለሆነ ነገር ሲና እንዴ እኔም እኮ እንዲኮ ጥያቄኩት እኮ እንዲ ተፈጥሮ ነው እኔ እንዲኮ እንኩት እኮ እንዲ ከመሬት ተነስቼ እኮ አይደለም የሚለው ነገር እኔ ደግሞ እንዲሆነ የሚለው ነገር ደግሞ እሱ የሚነካው ነው እሱ የሚለው እኔ የሚነካኝ። ስለዚህ ዝምታው ነው መቋሰል ስለሚሆንብን ያለፈው ተን አዲስ ህይወት ነው የተባባለው። ሜርሱ አለኝ ስለው በቃ በልጆቻችን እንማማላለን ማያለኝ እሺ ብዬ ማልኩ። እሱም ማለ። ከዛ በኋላ አናነሳም ቢመጣብኝ ራስ ዋጣ አረጋለሁ። የሆነ ነገር አንስቶት የሆነ ነገር ይመጣል በቃ እሱም እንደዛ። በዛ መሃል በቃ መጣ። ያው እንደገና ልጆቼን ይዞ መጣ። ማመን ነው ያቃተኝ። ከ6 ዓመት በኋላ ልጆችን ይዞ ሲመጣ ምን ብለ ነገርካችሁ? ቆይታችሁ ወደ አንተ ለምጣ ምን ብለ ነገርካችሁ ለልጆቹ? ያው እንደነገርኩሽ አዛሪያ አመት ከምናምን ሆኖ ነው የተለያት። ብሌን 2 ዓመት ከምናምን ነበረች። ምንም የሚያውቁት ነገር የለም እና አይጠይቁምም። ያው እናቴ የሚሏት ማየ ነው እና ምንም አይነት ጥያቄ አያነሱ። ያው ነፍስ ሲያድጉ ግን ያው ነግራቸዋለሁ እያልኩ ነበር። በዛ ሁኔታ ውስጥ ግን ምንም የምነግራቸው ነገር አይኖርም። መቼ ነበር ያሰብከው ስለናታቸው? እኔ ፕላን ያደረኩት ላይክ በተለይ ከ10 ዓመት በኋላ ከ11 ምናምን በኋላ ነፍስ ያዳሉ። አሁን አዛሪያ ምንም የሚያውቀው ነገር የለም። እንደውም አንዳንዴ እሷን ባባ ነው የወለደኝ ይላታል። 8 ዓመቱ ነው እሱ ነው የወለደኝ ይላታል። ምን ነበር አሁን ለምሳሌ ቤት አያት እሷ ተነገረቻለች። ማየ እኔ አያታችሁ ነኝ ትላቸዋለች በግልጽ እና ከዛ በተረፈ ምንም አይነት የሚያነሱት ጥያቄ የለም። አሁን ለምሳሌ እነሱ እንደዛ አያት እንኳን ቢባል ይሄ አንተ ስትመጣ አባት አንተ የምትሆን ከሆነ አያት ይወንድ አባት አለ። አያቶቻችን ናቸው። አያት ነው አያት እነሱንም እንደወለደ አርገው ነው የሚያስቡት። አይ እሱ የኔና የኔ አባት እናት እንደሆነ ያውቃሉ። ለነሱ እኔ አባታቸው እንደሆነ ያውቃሉ። አሁን እዛ ጋር የእናት ጋብ የለም። አያትየው እሷ እንደወለደቻቸው ነው የሚያውቁት። ግን አያት ነው የሚሏት ግን የእናት ጋብ የለም። እዛ ክፍተት የለም። አንድ ያክስቴ ልጅ አለች እነሱን የምታሳድግ
እሷም ሌላ ተጨማሪ እናት ናት። ስለዚህ እዛ ጋር ምንም ጋፕ የለም። ግን ያው ሲያውቁ ነፍስ ይጠይቃሉ። ያኔ ሲጠይቁ ያለውን ነገር መልሳለሁ ብዬ ስለዚህ አሁን ወደ ሜሴጅ ሳመጣቸው ሪከርድ እያረኳቸው ነበር። እንደውም ለሷ ልልክ ማይ ምናችሁ ናት አያታችን፣ አባዬስ አያታችን፣ እኔስ አባታችን። ታዲያ እናታችሁ ማን ናት? ግራ ተጋቡ። ቪዲዮ ያለ ቮይስ ነበር የላኩት። ቮይስ ልኮልኝ ነበር። እናታችሁ ታዲያ ማን ናት? ከዛ በኋላ እማዬ ናታ ይላኛል አያታቸው። እማዬ ናታ እናታችን። ኦኬ አሁን እናታችሁ አልነበረችም መታለች ብዬ ለሁለቱም አስረዳዋቸው እንደየወለደቻችሁ ምናምን ብዬ ማለት ነው። ያው እንደ ሀሁ ማለት ነው። እዛ በኋላ እንደዛ አድርጌ ነገርኳቸው። ትወደናለች፣ ጌም ታጫውተናለች፣ እንደዚህ ነው የሚጠይቁኝ። በቃ ልክ የቻይልዲ ነገር ነው። ምንም የሚገባቸው ነገር የለም በዛን ሰዓት። በነጋታ ያው ወስጄ አገናኘኋቸው። ምን ነበር የልጆች ስሜት? እስቲ አሁን ተገናኛችሁ። አሁን የምታየው ነገር ምንድነው? በቃ ጀስት የሆነ ተጨማሪ የቤተሰብ አባል እንደመጣ አድርገው ነው የተቀበሉት። ሴቷ እንደውም ሞር ትፈልግ ነበር ይሄ ነገር ይመስለኛል። መጓጓቱም አላት ልክ ሲገናኙ። እሱ ግን ሂዶን ኬር እንደውም የሆነ ጊዜ ያህል አብረን ተቀመጥን አንድ ወር። እኔ ከመሄዴ በፊት ልክ እኔ ልሄድ ሲል በቃ አንተም እዚሁ ነው ማሚ ጋር መጥቶል ምንድን ያለው ለመጀመሪያ እዚሁ ነው የምንሄደው የምንኖረው ብለው እቃቸውን ሸክፈው መጡ። እሱም ሄድ ጋር እንዴ ባባ ምንድነው ልሄድ ነው እኮ በቃ አንተ እዚሁ ነው። ኧረ እባክህ እኔማ እሜጋ ነው የምሄደው። ለምን ማሚ ይኸውልሽ ባባ ቀይን አውጣልኝ እሱ ልሄድ ነው ባባ ቀይ ለምን ይኸውልሽ ማሚ እኔና አንቺ ገና እኛ አንድ ወራችን ነው መታወቅ አለብን። አባዬ እንደዚህ ነው ያለው። መታወቅ አለብን። አንድ ወር እኮ ነው አንተ እናት ቢሆንም አንድ ወር። ስለዚህ መታወቅ አለብን፣ ጊዜ ያስፈልገናል አለኝ። እውነት ከዛ እና ባባ ምን ሰራቀኝ ነው አውጣልኝ ሳይክሌን ምንን መጮ እኔ ከወብዬ ቀረው ሴቷ አንተ እኛ ምንድን ምክንያታችሁ እስከዛሬ የት ነበርሽ ሲሉኝ 6 አመት ሙሉ በቃ ለእናንተ እየሰራው አባታችሁን እና ለምን አላወራሽም ትጓጓላችሁ ብዬ እኔ ስራ አያስመጣም እንደሱ ቶሎ አያስመጣም እና ድምጼን ከሰማሽ ትጓጓላችሁ ብዬ ነው እንጂ ቀን በቀን ነው ማያቸው። ቀን በቀን ሁሉ ነገር ፎቶአቸውን እያገላበጡ ከርግዝና ጀምራለሁ ምናምን አሳያቸው። በጣም ተደሰቱ። ስለዚህ አሁን ሴቷ ምንድናት? ቅመም ናት። አንተ ለኛ ብላ 6 አመት ሙሉ እንትን ብላ አንተ ግን ጥላት ልትሄድ ነው ራሳቸው ትለምናለች። ዘም ተስፋ ቆርጦ ወዲያው ደግሞ እዛ ከሄደ በኋላ አንድ ቀን እንዳደረ ማሚ ነይ ሰጂኝ ምን ነው ነይ አንቺ ጋር እንፈልገው ማለት ማንድ ከደ በኋላ ተመልሶ መጣ። አንቺ ጋር ቀረሽ ወንዱ ዘሄደ አብረን እንጂ መለክ የሚባልማ የለም አይለይ። ከዛ ሁለቱም መጡ ማለት ነው። ሁለቱም መጡ። ከዛ በኋላ እንዴት ብሎ ማያውቁ የስንት ዓመት ልጅ ሆነሽ ሆናለ የ6 ወር ወይ ይዘሽ አስቀምጥሽ ሜሪ ፈለሽ ኦኬ ፈጣንሽ ከተንሽ አይደል? አዎ ሰው ወሰደኝና ሄጂ 2 ወር እንደሆነ እንደገና አልኩስ እዛው እንደሄድሽ ቆንጆ እንኳን መጣች። ልክ 8 ወር ሲሆን ዌልካም ነበር ማማ 8 ወር ሲሆናት በ6 ወራት እየሄድኩ እዛ ሄጂ 2 ወር ሲሆን ስራ አግኝቶልኝ ሞል ውስጥ ስራ አግኝቼ ጥሩ ስራ ነገር ያገኘልኝ በጣም በቃ ሴሌክተር ነው። በጣም መርጠን ነው እያንዳንዱን ኢንተርቪው ሲሄድ ነው የሚያዘጋጀኝ አብሮኝ ነው የሚሄደው ምናምን አጉር ስራ ሆን ምናምን ብሎ እና ከዛ ስራ አገኘው ቪዛ ተጀመረልኝ። እንጂ 2 ወር እኔ 2 ወር በቃ ነገሮች ጨለሙ። ለምን እሰራለሁ ባሌና ግሼ አብሬ እመጣለሁ ነው። ያኔ ደግሞ እሱ ባህር ላይ ነበር የሚሰራው ከተማው ላይ ነው እንደ ቅድም እንዳልሽው ስራው ነው። ከዛ በቃ የኔ ነገሮች በጣም በቃ ህይወቴ እንደተበላሸ ነው ተሰማኝ። በቃ ሰላም አጣሁ። እሱን ማስጨነቁት ለራሴም ሰላም አጣሁ። ግዝና አለ ብዙ ነገር። ከዛ በጣም ትሪታርኩ በጣም ብዙ ነገሮችን ያሳለፍነው በዛ ማለት ነው። በቃ እኔ ማስወረድ አለብኝ
አይሆንም ማለት እና አይሆንም በኢመርጀንሲ ቢሆን ኢትዮጵያ ሄዳለሁ ያው እዛ ደግሞ ማስወረድ ምናምን እንደዚህ መድኃኒት በጣም ክልክል ከሀገር ህግ ጋር ስለማይሄድ ያከራዩን ሰዎች እጄ ሳማክራቸው ከዚህ ጋር እኮ አለ ቆይ እናገናኝሻለን ምናምን ይሉኛል እዛ በቃ እሺ ግን እኔ ልፈልግልሻለሁ ቆይ እኔ እጠይቃለሁ እያልኩኝ ስጠይቅ ሃኒ ዛሬ እኮ ያከራያችንን እኮ ጅቴን ጠይቄ እንዲህ ያለችኝ አለችሽ በጣም ጥሩ በቃ እናናገራታለን አይልና እኔ ስራ ስሄድ በጎን ሄድልሽና ህጋዊ 80 ሚስቴ ናት ደግሞ ወንጀል አይደለ ይሄ ነገር መድኃኒት ብትሰጪ ቅጥታ ልብስ ያዝ ማርያምን ያዝ እንዲያው ይሄን የመሰለ ማርያም ወይኔ ማርያም በስመ አብ እሺ ከዛ ፊት ነሳችኝ ሶፊያ ተባለች እሺ ፊት ነሳችኝ ሶፊ ያ ነገር እንዴት ነው መስላት ፊት ነሳችኝ ጠመርኳት ታገሽ አስቀምያታለሁ እንግዲህ በማታውቀው ትራንስፖርት ላይ ሲል ማግኘታችሁ ማንኛውም ሰው እንዲህ አይነት መድኃኒት ታውቃላችሁ ላሉ ሁሉ ሰው እንዲህ ብታርጊ በኋላ ላይ እንደማልተው ሲያቅ ነው የሚባባል ነበር ከሱ ጋር ድራማ ሰሩ እና የሆነች ልጅ አለች ታስመጣለች መድኃኒቱን ምናምን ፊቷ እንዲታይ አትፈልግም ውድ ነው ሂሳቡ ምናምን ብሏል ራስ አገኝ በፊት ሙካትን ከሽገጃልኩሽ በእኔ በኩል ይሆንሽ አለልሽና ምን ያደርጋል ናሁን እንዳገናኙ አድርጎ ከአንዷ ጋር በቃ በናሁን በኩል መድኃኒት ሊቀበሉ በዛውም ቦናን የሚባል ምግብ ቤት እንላለን ወሰደኝ ጋበዘኛም ሸምግብ ከዛ ነው የሚባል ጓደኛ ድንጋይ ራስ ናት ይባል ከዛ ምን ነው ነፍስ እንዲህ በዚህ ዘመን አግብተሃል እንዴ ልጅ በልጅነት ነው ምን ነው እንዴት ስለ እንደዚህ አይነት ነገር ታስባለህ እሷ መከልከል ነበር እኔማ ያው መድኃኒቱ ነው ትቻለሁ እኔማ እንትቻለሁ ይላል እኔ ልሰራ ልለውጥ ነው የመጣው ከባሪ ጋር ተመልሼ እዛ ጋር አልሄድም ግን ሁለተኛው አልሄድም እሺ ያው ኒኮል እናንተ ልጅ ከዛ ጀሬ ምን አርጎልሽ ነው ቫይታሚን እኔ ኢትዮጵያ ማቆ ቫይታሚን ማማን ጉዞኝ ሌላ እሺ የዛ ደግሞ ይለያል ሆኖ ተለልቅ ሆነ በሚያስፈራ ጥቁር አዳም አለው በመድኃኒት ተፈልፍሎ አርገውልሽ ይሄው መድኃኒቱ ብር ተቆጣጥሮ ተረካከ እኔ መድኃኒቱን ሱጥ እሱ መጽሐፍ ቅዱስ ነው ምን ሆነ ነው ምን ያክላል የበሬ መድኃኒት ያክላል እንበይ መጣ ወይስ ነው ታው ከሽዋጭ ለሊቱን ይልተኝ ጓደኛው ደግሞ ሲሲዬ እስኪያገናኝ ሚርሲ ነሽ ሙዲስ ገዝታችኋል ኧረ አልገዛሁም በሱፐርማርኬት ከሌሊቱ 8 ሰዓት ቆይ ተነሳሳት ዝም አልከታተ አብሮኝ ነው እንጂ ሄዶ የሚገዛው ወይስ ያጥረኛ ነው በነገራችን ላይ እሺ ከዛ ቼክ አድርጋለሁ ወፌ ነው ምግብ እየተሰጠው እናት እያዳበረው ነው የተሰጠኝ ማስጠንቀቂያ ልጁ ፋስቶ የተሰጠኝ ማስጠንቀቂያ ተሳስተሽ ራሴን አመንሽ ፓናዶል አንብቶስጂ ትሞቻለሽ ስለዚህ ሌላ ነገር አትወስጂ እና ለምንድን ነው ፓናዶልም ለርጉዝ አይፈቀድም ማለት እሱ ሴቭ ያደርጋል ወይ እኔ ማቀው ነው ፓናዶል ማቁስ ምን ማለት እንዳልሞት ነው ኦሬዲ ያው መድኃኒት ዋን ነው ይሰጣል ያን ስልስል የለም ከዛ የለም እኮ ስለ እንዳሉ ሀረቀ መጠበቅ አለብሽ አንድ ላይ ተወስዶ ወደው ከተወሰደ ማርችሽ ማከሰርሽ እዚህን ያህል ድራም ወጣበት 1600 ድራም ይላል አውቀን አንተ ስንት ነበር የምትገዛው ግን ምንም ቫይታሚን በ30 ድራም እየገዛ ምን ልጅ እየመገብክ ነው እሺ እየመገበ ሌላ ነገር ተቀላቀሽ ቀጥታ ምትሞች ልጁ 4 ወር ከ15 ከዛ በስተመጨረሻ ምን ይሻልሰው በቃ የሆነ ቦታ እንደ ሐኪም አለ እሱ በቃ ራሱ ይሰራልሻል ሐኪም ራሱን ይቻለ ቤት ውስጥ መሳሪያ ምናምን አለ እሱ ራሱ ይሰራልሻል እሱን አገናኝተውኛል እና በቃ ስለዚህ እዛ እንሄዳለን ግን ሜዲካል ሪፖርት ይላክልኝ ብሏል ቼክ አፕ ታረጊና ከዛ ኢሜል እናደርግለታለን ሙሉ ሜዲካል ሪፖርቱ ከዛ በኋላ እንሄዳለን ተሰካሽተን ግን ያው ኃይለኛ ብር ነው ተቀብጭ ውስጥ እንድታስገቢ ነው ደሜ ውስጥ መድኃኒቱ ተገኝቶ ብታሰርስ ማለት የሙከራም ካረሽ ልጁ የሆነ ነገር ሆኖ ከሆነ ደሜ ውስጥ አለ መድኃኒቱ ስለ 20 ቀን እኮ ምን ቆይቶ ደም ከደምሽ ስለሚወጣ ይወጣል
እሺ አልኩኝ። እየተንጓተትኩ ሲሄድልሽ አስመረም ኮልጭ አልትራሳውንድ ላይ ከዛ ልቤ ስንጥቅ አለ። ሴ ወንድ ነው ስታየው ሳሳሽ አሳሳኝና ያንን አንተ አውቀን አይደል እነዛ ሁሉ ሰዎች ይዘጉኝ ምን ብላቸው ነው ምን እየመጣ ያኔ ነውና ፊቱ ላይ በቃ አስታወቀበት ይሆናል። ልጅ እኮ ጸጋ ነው። ልጅ በልጅነት ወልዶ ነገ እኮ ነው የምትደሰችበት አሁን አይደለም። ነፍስ አጥፍቶ ሰላም ማግኘት ብትሞቺስ እስከናካቴው ከዚህ እስር ቤት ገብተን አብረን ነው ምን በሰብሰው ሪስኩን አስበሽው ማድረግ የነበረብኝ ልጃችንን ለማትረፍ የኛንም ነገሮች እንዳይበላሹ ይሄን ዋው ተቃቅፈን ተሳሳምን። ዋው ከዛ ይሄ ባህር ላይ ስራ አፕላይ ያደረገ ነበር አልተሳካለት ወረሽ ቢሳት ላይ ሲያደርግ ያልተሳካለት ስራ ነበር። እኛ ተስማምቶ በሶስተኛው ቀን ምን ተብሎ ኢንተርቪው አደረገ እና ምንም ወፍ የለም። እነሱ ኢትዮጵያ ቺፍ መካኒክ ነው ምናምን አሁን ዛም እየሰራ ባለው ግን አሁን ይሄ መርከቡ ላይ ያለው ደግሞ ክፍያውም ጥሩ ነው። በየሁለት ወሩ ነው የሚመጣው። ቲኬት አይቆርጥም ከነሱ ነው። 2 ወር ይሰራል 1 ወር ያርፋል። በጣም ተደነቅን። ከዛ እኔም የስንት ልሶኝ ነው ቼክአፕን ጀመርኩ ምናምን እዛ ከዛ በቃ ሁለተኛም ተወለደ። ዛና አስገብቼ ወጣው ስራሽን ቤቴ ስራዬን ነካ ብዙኝ ገባው ማለት ነው። ወደዚህ መጣሽ ስራውን ጆይን አልሆ ቪዛ እስኪሰራለት ድረስ አገር መልቀቅ አለብሽ፣ ኤግዚት ማድረግ አለብሽ። እዛ ሰዓት ኤግዚት አድርግ ሲባል ቪዛ ለእነሱ እየተቀየረ ሲመጣ እኔ ስወልድ እኔ ያሰብኩት ሌላ ነበር። ያው እግዚአብሔር ያሰበው ሆነ። በመሀከል ያው ትዳር ላይ ሲኖር መቼም መጋጨት አይጠፋም። እኔ መጋጨትን እንደ ቅመም ነው የማየው፣ የፍቅር ቅመም ነው የምለው። እናንተ መሀከል ላይ ጸብ ሲፈጠር ምን ነበር የምታደርጉት? ጸብ ሲፈጠር ሴቶች በጣም ብዙ እናገራሉ። አሁን አንዳንድ ወንድ ምናልባት በሚናገሩት ነገር ካውንተር አታክ ያደርጋል ምላሽ ይሰጣል። እኔ ግን ማረገው ነገር ምንድነው ወይ ወጣለሁ። ብዙ ጊዜ እንደዛ ነው ማለት ይወጣል። ዱላ በህይወቱ አያውቅም። እኔም በጣም መጠለው ዱላ የሚማታ ወንድ በህይወቱ በጣም ነው እና በቃ ሚስቱን ይወዳልን ቢያለስም ጥሩ ስሜትም የለኝም ለሚማታ እና ያቃላል። እስኪ ስለመለያየታችሁ እናወራና ከዛ በተለያያችሁበት ሰዓት ላይ ደግሞ ምን ታስቡ እንደነበር የምናወራ ይሆናል። ስለዚህ ምን አለያያችሁ? ሁለት ወልዳችሁ ለመለያየት ያደረሳችሁ ነገር ምን ነበረ? የስንት ዓመት ልጆች ነበሩ ልጆቹ? ዛሬ የአንድ ዓመት ነበር ብለን 2 ዓመት ከ6 ወር ያው የአንድ ዓመት ከምናምን ያን ዓመት ከ3 ወር እኔ 2 ዓመት ዋናው ምክንያት ፔሪፔሪዥር የሚባል የአቻ ግፊት የሚባል አለ አይደለ? ጓደኛ እኔ ላይ የሚያመጣው ተጽዕኖ አለ፣ ጓደኛው እሷ ላይ የሚያመጣው ተጽዕኖ አለ። ትዳራችሁን እናንተ መኖር ትታችሁ ጓደኞቻችሁ እንዲኖራችሁ ስትፈቅዱላቸው ጓደኛን ማየት የሚባል ነገር አለ። አንቺ የምትኖሪው ህይወት አለ። አንቺ ለምትኖሪ ህይወት ዋጋ ካልሰጠሽ፣ ክብር ካልሰጠሽ ሌላ ሰው የሚኖረው የራሱ ህይወት አለ። ምናልባት ሲንግል ልትሆን ትችላለች ወይ ሲንግል ሊሆን ይችላል። ህይወታችን የተለያዩ እና ዋናው ምክንያት ያ የአቻ ግፊት ወይንም ደግሞ ጫና የሚባለው ማለት ነው። እንደነገርኩሽ የማየው ጓደኛ ልጆችሽን አይደለም ቤትሽን አይደለም ሙሉ ህይወትሽን ዲስትሮይ ለማድረግ ምክንያት አለ። ሁሉም ሰው ሁሉ አይነት አስተሳሰብ ይል ለህይወት ማለት ነው። እኔ የሆነ ቤተሰብ እንደዚህ ዴቨሎፕ ሲያደርግ ፕሮግረስ ሲያደርግ ሊያስደስተኝ ይችላል። ሁሉም ግን እንደዛ አያስደስተውም። የዴቪልስ ስፒሪት ያለው ሰው አለ። ጥሩ ነገር ሰው ሲኖር የሚከፋ አይነት እንደዚህ አይነት ሰዎች በጣም ብዙ ነው። ለይቶ ማወቅ ያንቺ እንትን ይፈልጋል። ስለዚህ ያው እንዳልኩሽ የጓደኛ ተጽዕኖ እንደዚህ አይነት ነገሮች አንቺ ደግሞ እስቲ ሙይበት ነገሮቹ እየሰፉ ሄዱ። በዛ መሀል
አንድ ቀን እንደ ቀልድ አስቦት እሱ ተለያይተን ነበር። እሺ ድንገት ነው ያለው ግን ፍርድ ቤት ስንገባ የሚገርምሽ ነገር በእኛ ሰዓት ላይ የሆነ ነገር ይፈጠራል። የሆነ ነገር ሀፕን ያደርግና ወደ ቤት እንመለሳለን። ለምን በቃ እግዚአብሔር ነው ይሄን ነገር አልፈቀደም። እናንተ ናችሁ የጨረሳችሁት እንጂ እግዚአብሔር ከእናንተ ጋር ጉዳይ ነበር። ይሄን ነገር ነው ማንበብ ያቃታችሁ። ምን ለይበት ምክንያት ይሄ ነው ብለሽ ፍቺ ደስ የሚያደርስ ነገር የለም። የሆነ ዝም ብሎ ነገር ነው ይሄ ሉስ መጋባት አይነት ነገሩ ነው እንጂ የተባለ እሱ ሜጆ ደረሰ። ከሰሜጆ ሲደርስ ሄደ ሳትለያዩ ፍቹ አልተፈጸመም። እኔ ግን አባቴ ጋርቻለሁ ሄደ ልጆቹን ይዘሽ የሚገርምሽ እናወራለን፣ ቻት እናደርጋለን። በጣም የምናወራው ምናምን አልተቋረጠም ግንኙነታችን። የሚያስፈልገኝን ነገር ያደርግልኛል። እናወራለን እና ያ ወሬ እያወራ እንደገና ወደ ፍቅር ወሬ ገባ ማለት ነው። እንደ አዲስ መጀናጀን ጀመረ እና እኔ እኮ በቃ ፍቹ አልተፈጸመም እንጂ የኛ የምንላቸው ሰዎች የሚሰጡን ኮሜንት አለ። በዛው ላይ ይሄ ነገር ሀፕን ሲያደርግ ያለውን መጥፎና ጥሩን ሳይት ስለምታውቂው ስትለይ ነው የምታውቂው ባይዛው። ከዛ ሁኔታ ላይ ራሳችን ታረገን ማለት ነው። ሰው ሳይገባ ከዛ እንደገና ይጀምራል። ከዛ በኋላ ደግሞ እንደገና አሁን ያኛውን ችግር ሳትለያዩ ዝም መለየት በሚባለው ደረጃ ብቻ ያላችሁ ታረቃችሁ በራሳችሁ። ከዛ ድጋሚ ደግሞ እንደገና አብራችሁ ነው ከጀመራችሁ በኋላ ክፍተት ይመጣል። አሁን ትልቁ ችግር ብዬ የማስበው አንድ ረጅም ጊዜ አብረን ያው ለመታወቅም እኮ እንትን ለመቻቻሉ ለምን በፊት በአመት አንዴ ይመጣል ሄደች ወርም አይቆይም። የመንገድ የምን ሾፒንግ ሰዓት ምናምን ስታል 27 ቀን ነው 26 ቀን በዛ ሰዓት ላይ እንደው ፍቅር ጥሩ ነገር እንጂ ምንም ትምትል ነገር ነው። ግን ያቺን 3 ወር ምናምን አብረን ስንቀመጥሽ አንተዋወቅም ነበር ማለት ነው። ይሁን አሁን ከኔም የሆነ ባህሪ ሳይ እሱም አዲስ ይሆንበታል። እኔም የሆነ ነገር ሳይ እንደዛ ነገር በዛ የተነሳ ያው አብሮ ይሄ በቃ ርቀቱ ነው ያው ችግር የፈጠረው ብዬ የማስበው። በጣም መራራ አንተ አትተዋወቂ እንትተላለፍ እኮ ነገር እኮ አለ አይደል? እንዳትተላለፍ ነው ነገር አለ እንደዛ ነው። በሁለተኛው ሶር እንደገና ሌላ ማለት ነው ሰለቸኝ ተነሳውና ሁሌ ያው የልጅ ፍቅር በጣም ምናምን እና ልጆች ታሪቱ እንዲያሉ ህይወቱ የማይፈልገው ነገር ቤተሰብ ሲፈጠር ምናምን አይፈልግም። ስለዚህ ልጄን ወስጄ ለእናቱ ሰጠሁ። በሌለበት ፍቻ አድርጌ ላስታሰው እንጂ እሱ በሌለበት ይቻል ብር እንዳይመስል ይቻል ነበር። እሺ ካስታሰው እንጂ በቃ ምንድን ነው የት እንዳላለቀ አይረዳም አይጠይቅም። ሀብት ንብረት ምንም የለም። በቃ እኔ በሰላም ከዛ በኋላ እኔ ስመጣ ያየሁት ብዙ ነገር ነበር። ሶኬ ምናምን ነገር ያሉት ልጆቹ እኔ ትኩረቴ ሴፍ መሆናቸው ማረጋገጥ ብቻ ነው። እኔ የምናገረው ነገር ነው። ገባሽ አይደለ? ምክንያቱም እነዚህ ልጆች ስወልድ ነው ብዙ ነገር ብለስ የተደረገ እነሱን ባገኘው ቁጥር ለእኔ እየሆነልኝ ያለው ነገር እየጨመረ ነው። በፋይናንሻል ብቻ ሳይሆን ፐርሰናል ትታነጫለሽ፣ ራስሽን ከመጥፎ ነገር ታደርጊያለሽ፣ ቪዥን ይኖርሻል። ያው ከዛ በኋላ በሂደት ደግሞ እንደገና አልተቋረጠም። አንድ ነገር የፈለጉት ምንድን ነው ይህን ነገር እንዳደርግ ትልቁን አስተዋጽኦ ያደረገልኝ የመጀመሪያ ግጭታችን ጊዜ የእሱ አባት የመከረኝ ምክር ነበር። አዛሪያን ትቼ ለመሄድ በወሰንኩ ጊዜ ያንን ምክር ነው ተግባራዊ ያደረኩት። ስለ አርቲስት አፈወርቅ ተክሌ ህይወት ምናልባት ታውቁት ይሆናል። አባቱ የሆነ ጥሎት ነው እና እነዚህ ዘላኖች ስልብ አድርገውት መንግስትን ያሳደዱ
ኃይለሥላሴን ያሳደጉትና በአባቱ ጥፋት ነው ይሄ ልጅ ያንን መከራ የተቀበለው። ስለዚህ በእኔ ምክንያት ልጆቼ ምንም አይነት መከራ መቀበል እንደሌለባቸው የዛን ጊዜ ነው ካፕቸር ያደረጉት እና ከዛ ጊዜ በኋላ ነው ይሄን ነገር ፕራክቲካል ያደረጉት። ከዛ በኋላ የታረቅነው ይሄን ነገር አስቤው ነው ወይ ከእሷ ይምጣ እንጂ በእኔ በኩል ምንም አይነት ስህተት ወይም ደግሞ ምንም አይነት ጥቁር ታሪክ ለልጆቼ ትቼ ማለት የለብኝ የሚል ውሳኔ ወሰንኩት። ያችን ነገር ካሰብኳት ማለት ያንን አለማድረጌ እስካሁን ድረስ ከመጥፎ ጸጸት ድኛለሁ ልልሽ ፈልጌ ነው። ተደዋወልን፣ በቃ ወደ ታሪኩን ለማሳጠር ያህል ባለፈው ተደዋወልን፣ አወራን ምናምን። ከዛ በኋላ ነገሮችን ተገናኝተን ልናወራ ተነጋግረን ጨረስን። ተነጋግረን ያለውን ነገር ጠየኳት። እዚሁ ነበራችሁ ሁለታችሁም? ግን ስትመጣም ለእረፍት መተህ እዚህ አታገኛትም? ልጆቹም በጣም እሄዳለሁ። እኔ ኦልሞስት በልቼ 5 ወር 6 ወር ነው በጣም እሄዳለሁ። ከዛ በኋላ ደወልኩላት። ከልጆቹ ጋር ስመለስ ክፍሌ ስገባ ደወለሽ ነበር? አሁንስ ምን ተማርሽ? ዲቴል ምን አፈራሽ? ይህን ያህል ዓመት ሰርተሻል። አሁን ምንድን ነው ፍሬው? ከእነዚህ ልጆች የበለጠ ያን ያህል ሚዛን የሚያነሳ ነገር ለውጥሻል ወይም ደግሞ አግኝተሻል? የለም። እንደዚህ ስልሽ አንቺ ነሽ ጥፋተኛ ማለት አይደለም። ሁላችንም ጥፋት አለብን። ገሌ ብለን ማንም ላይ ጣት መጠቆም አንችልም። ተጠያቂዎቹ አንቺና እኔ ነን። ከዛ በተረፈ ሌላው ትክክል መስሎት ያለው ነገር ሊኖር ይችላል፣ ትክክል መስሎት ያደረገው ነገር ሊኖር ይችላል። ያ ሰው ግን ተጠያቂነት የለበትም። ተጠያቂው እኔ ናቸው። ስለዚህ ለዚህ ስራ አቃተኞቹ ጥፋተኞቹ ነን። ማንንም ንጹህ ነኝ ማለት አይችልም። ለኃጢአታችን ደግሞ ንስሐ መግባት እኔ የማውቀው ባህሪው አለ። ቀና ናት። ለነገሮች ካይንድ ናት። ዊክነሷንም አውቀዋል። ስለዚህ እዚህ በኋላ አንቺን ከተማች በቋሚነት መኖር ከፈለግሽ እዚህ ነገራችንን ማስተካከልን እሷ ገብተን አብረን እንደገና መኖር የምንችል ከሆነ እንኑር ይሻለች። አሟት ነበር ይመስለኛል ብርድ ምናምን ነገር እና ከተሻለሽ በቃ ታከሚና እንትን በይ። አሁን ነገ ጠዋት ልሄድ ነው። በረራ ነበር የበላናት። ነገ ጠዋት ልሄድ ነው። ስልክ ማውራት እንችላለን። ያለውን ነገር እዛም ሆኜ በስልክ አውርተን ነገሮች ማስተካከልን ስመለስ እንትን እናደርጋለን። ነገሮችን እናስተካክለንና ወደ ሂደት እንገባለን ማለት ነው። በዛ ሁኔታ ተነጋግረው ጥሩ ነገር እያወራ በተለይ የመጀመሪያው ትውውቃችን ጊዜ የነበረ ደስ የሚል የፍቅር ትዝታ ነበረ። እዛ ሀገር ሲሄድ እንደነገርኩሽ 4 ወር ነው። የቀኑ የሆነ ብቸኝነት ነገር ነው የሚሰማኝ የነበረው። እሷ ስትመጣ ቅርበታችን ደስ ይል ነበር። ተቀራርበን ተግባብተን ጓደኝነት ስንመሰርት ብዙ ነገር ረሳሁ። ብቸኝነቴንም መሆኔንም ረሳሁ እና እነዛ ትዝታዎች ነበሩ ጥሩ ብዙዎች እና ከዛ ጊዜ ጀምሮ የማይባት ነገር ነበር። እንትን ናት፣ በጣም አዛኝ ናት። እንትን ታደርጋለች፣ ሰፖርቲቭ ናት። ትረዳኝ ትሞክራለች፣ በቃ ጊዜ ትሞክራለች በተለያዩ ነገሮች እና ያንን ነገር አውቃለሁ። የበለጠ የምረሳው ነገርም አይደለም። አስታውሳለሁ ያኔ የገና በዓል ነበረ። የመጀመሪያ ዓመት በዓልን ውጭ ሳሳለፍ ማለት ነው። ከቤተሰብ ተለይቼ እና በጣም ሆድ ሰው ነበር እና ደውላልኝ
ወጥቼ የሆነ ዳይሪ ማስታወሻ ነው እንደ ጊፍት የሰጠችኝ እና የዛን ቀን የነበረኝ ክፍተት የሆነ ብቸኝነት ነው እንትን ያደረገኝ ያሰረሰኝ እና ረጅም ጊዜ የነበረች ያቺ ዳይሪ እና በብዙ ነገር ጥሩ ነገሯን እወዳለሁ፣ ድክመቷን አውቀዋለሁ። እስከ ቅርብ ጊዜ ድረስ ያው እንዳልኩት ትንሽ ምን ትልቅ ግጭታችን የሚነሱት ከእሷ ያ አነስተኛ ድክመት ከኔም ደግሞ የሆነ ድክመት አለ። አሁን እንጨርስ ሴትል እያደረኩ አይተንፐርድ ነበርኩ። በትንሽ ነገር ኢግናይት ሆናለሁ፣ እናደዳለሁ። ራሴን መቆጣጠር አልችልም ነበር። መጀመሪያ መለያየታችን ምክንያቱም ይሄ በሂደት ግን እንትን ታደርጊያለሽ። የበሰልሽ ስቴጅ ሴትል እያደረግሽ ነገሮችን በሆነ መልኩ መቆጣጠር እንደምትችል ታስቢና ነገሮችን ትቆጣጠሪያለሽ። እና አውቀዋለሁ የእኔን ድክመት፣ ያው የእሷን ድክመት በሂደት ቅድም ያልኩት ምንድነው እየተሞራረድን ነው ያልኩት። እነዚህ ድክመቶቻችን ብዙ ነገሯን እንወዳለሁ። የምታውቀው ነገር ነው። እስቲ ንገረን ዛሬ እኛ ፊት ከቻልክ እስከ ዛሬ ብልሃት የማታውቀውን የፍቅር ቋንቋ ግለጽላት። ብልሃት የማታውቀውን ካለበለዚያ ደግሞ እስከ ዛሬ ምን እያልከ ነበር የፍቅር ቋንቋ የምትገልጽላት የነበረው? በጣም ብዙ ነው ብዬ የማላውቀው ነገር አለ። ተሳጠኝ በፍታት ለኔ እንዲልስማ ምን ነበር እያልካት እንትን ምናልባት አሪፍ ከሆነ ለተመልካቾች እንድንላቸውና እንድንሰማም ጭምር ነው። ድሮ ጀምሮ የምንባባለው አኔ ነው ስንተዋወቅ ጀምሮ ማለት ነው። አሁን እኔ እንደውም እንደ በረከት ሆኖ መጥራት ይኖርብኛል አለ ሜርሲ ብሎ መጥራት ይከብደኛል። ተረዳሽኝ አይደል? በሩቁም ቢሆን ከገባትም ገባት ካልገባትም ደጋግሜ እጠራለሁ ብዬ የምጠራው አኔ እያልኩ እውነት ለመናገር የትኛው ወንድ ሚስቱ ምንድነው በጥሩ ፈገግታ በጥሩ ሙድ ውስጥ ሆና ቤቱን ጥሩ ድባብ አሲዛ ስትጠብቀው የማይደሰት የለም። ይሄ ደግሞ እሷ ክህሎቷ አለ ሁልጊዜም ማለት ነው። ምንም አይነት ባዶ ወይም ደግሞ የሚያስጠላ ቤት ቢኖርም ማስዋብ የፍቅር ቤት ማለት ተሰጥቷል፣ ትችልበታለች እና የባህልም ቀን ይሁን የአዘቦቱን ቀን ቤቱን ታደምቃለች፣ ትችልበታለች። አንዳንዴ ኤክስፔክት ማላደርግበት ጊዜ አለ። ከውጭ የምመጣበት ጊዜ ከመጀመሪያው ጀምሮ ከተወቃችን እኛ ወንዶች በተፈጥሯችን ቀኖችን እንረሳለን። እናንተ አትረሱም፣ ሴቶች አትረሱምና አስታውሳለሁ በተጋባን በአመቱ እዛ መጣ ጋሪ እኔ ቀኑን ረስቼዋለሁ። በዛ ሰዓት እኔ የነበረኝ ነገር ትኩረቴ እሷን ስራ ለማግኘት ውጫ ላይ ነበር። እሷ ግን ቀኑን አልረሳችም። ቤቱን አዘጋጅታ አንደኛ ዓመት ብቻችን ቀን አለ ቤቱን አዘጋጅታ እሷም ተዘጋጅታ ስጠብቀኝ እኔ ቀኑም አልመጣልኝም፣ ትዝም አላለኝም። ያን ያህል እንትን ናት ባለን በሁለታችን ሪሌሽን ውስጥ ትኩረት አላት። ቤት ውስጥ ብቻ ለማብረን ብንወጣ ሁልጊዜም ጥሩ ስሜት እንዲሰማኝ ታደርገኛለች፣ ሙሉነት እንዲሰማኝ ታደርገኛለች። የኛ ወንዶች በተፈጥሯችን ብቻችንን ጎደለ ግራ ጎናችን ስትኖር ሙሉነት የሚሰማን ደስተኛ ምን ነው እውነቱን ለመናገር ከእሷ ጋር ስሆን ሁልጊዜም ደስተኛ ነው። ሁልጊዜም አጠቃላይ ህይወቴ ሙሉ አድርገዋለች። እነዚህን የሚያማምሩ ልጆች ከመስጠት በተጨማሪ አሁን ደግሞ እግዚአብሔር ይጨመርበት ቀጣይ ሶስተኛው ልጅ ይኖራል። ስለዚህ ይሄ በምንም የማናገኘው ትልቅ ገጸ በረከት ነው። በጣም ከሚስት ብቻ የምናገኘው ማለት ነው። ስለዚህ በሁሉም አመሰግናለሁ። እድሜ ጤና ይስጥሽ። አፈቅርሻለሁ። ሁሌ አፈቅርሻለሁ ሲባል ዝም አይባልም። ወደ ሜርሲ ልምጣ። እስቲ ምን ታስተካክልል? አሁን ሁለታችሁ አንቺም እንዲያስተካክልሽ የምትፈልጊው ነገር? እኔ አሁን በእኔ በኩል አሁን ከተገናኘን በኋላ ባለው እሱ ኮምፕሊት ተቀይሯል። ምልሽ
ይሄ በፊት ላይ የነበሩት ነገሮች የሉ ምንም ነገር የለም። ኖርማሊ አሁን በፊት ባሌ እንዲህ ቢሆንልኝ እንዲህ ቢያደርግ እንደዚህ ምናምን ብዬ የማስባቸው ነገሮች አሉ አይደል? አሁን ላይ ምንም ነገር ካልኩት እምቢ የሚለው ነገር የለም። በፊት ቢሆን ትንሽ ማንገራገር ግብግብ ይፈጠራል። ገባሽ? በትንሽ ነገርም እኮ ሊሆን ይችላል። አሁን ግን የሆነ ነገር ሲሆን ምንድነው እሱም ያለፈው ነገር ስላየ ገባሽ? ያ ነገር ሁለታችንም እንዲፈጠርብን አንፈልግም። አስተምሮናል እና እኔ የሚመስለኝ ከዛ የተነሳ ይመስለኛል እንደዛ አይነት ሰው የሆነውና ከበፊቱ ከምልሽ በላይ አሁን ይሄንን ቢያስተካክል ወይም ቢያደርግ እንኳን ብዬ እስከምል ድረስ ብዙም እንደዚህ እንደ ጥያቄ እንኳን ማነሳው ነገር እንደዚህ በስፋት የለም። በጣም ከድሮ በጣም ተቀይሯል። በጣም ከምልሽ በላይ ኢቭን የሚገርምሽ ፀጉር ቤት ሲሄድ የወንዱ ፀጉር ቤት ይዞኛል። አሁን ሰሞኑንማ እየደከምኩ በቃ አልሄድም ምናምን ብዬው ከተገናኘን ጀምሮ በሄደበት ልጆቹንም እኔንም ይዞ ነው የሚሄደው። የኔ የሚለው ምንም ነገር የለም። የኔ ፕሮግራም ጓደኞቼ ላግኝ እንደዚህ ልሁን ምናምን የሚለው ነገር የለም። ኮንፊደንስ ተሰምቶኝ እንድኖር ከኔ ተለይቶ ያፈራቸውን ነገሮች የኔ እንዲሰሙኝ በፊት አብሬው በነበርኩ ሰዓት ያላረገውን የነፈገኝን ነገሮች አሁን ጥላኝች ልጅ ሄዳለች አሁንስ ነገ ይሄን ነገር ብታረግ ምን ዋስትና አለኝ ብሎ እንደም ሊፈራ የሚገባው አሁን ነበር የእውነት ለመናገር። እሺ አንተስ? ትዳር አልጋ ባልጋ አይደለም። አለመግባባቶች ይፈጠራሉ። ያን አለመግባባት በሰከነ ስሜት ሆኖ ተረጋግቶ መነጋገር ከዛ ይፈታል። ያው የሆነ መጥፎ ስሜት ውስጥ ሆነን ስንነጋገር የበለጠ አለመግባባቱ ይሰፋል እንጂ እንትን አይደለምና ከምንም በላይ እንትን አረክ የሁለቱም ሰዎች አስተዋጽኦ ወሳኝነት አለ ለሰላማዊ ትዳር። ለአንድ ባለትዳሮች ከፍቅር ከሰላም የበለጠ ሌላ ምንም አስፈላጊ ነገር የለም። እሱ ነው እርስ በርስ ተናቦ ማድረግ። እንደ ነገር ሲሆን ስሜታዊነት አሁን በቤተሰባችን ውስጥ ብቻ አይደለም ውጭ በሌላው በማህበራዊ ህይወት ውስጥ የሚያጋጥሙን አንዳንድ ነገሮች በሰከነ ስሜት ወይንም ደግሞ በተረጋጋ ህይወት ነገር ውስጥ ሆነን ለመፍታት መሞከር እንጂ እንደዛ በሆነበት ሰዓት ውስጥ የምንወስነው ውሳኔ ሌላውንም እኛንም ያጠፋናል። ያንን ታስተካክላለች አይሆን እሱ ነገር ብቻ ነው። በፊት አሁን ተስተካክሏል ያ ነገር። በፊት ጓደኛ ትመርጥም ነበር። አሁን ይሄን ቶታሊ ለውጣለች ተስተካክላለች እና እነዛ ማትመርጣቸው ጓደኞቿ ለሷ ወይም ደግሞ ለሷ ሰዎችን መጥፊያ የሚሆኑበት አጋጣሚ ስለሚፈጠር ነው። ከምንም በላይ መጠንቀቅ ያለባቸው ባለትዳሮች የሚመርጡትን ጓደኛ ማወቅ መቻል አለባቸው። እሱ ላይ ጥሩ ነገር አላት። አሁን የበለጠ ደግሞ ኢምፕሩቭ ማድረግ ከዚህ ነገር የበለጠ ወደፊት ተምራ ጥሩ ነገር ታደርጋለች ብዬ አስባለሁ። በተረፈ ግን ብላለች ምንድነው አሁን በጣም እንትን ናት። ህይወትን ለመለወጥ የምታደርገው ነገር ደስ ይለኛል። ጥረቷ ያንን ደግሞ እኔ ለመደገፍ ሁልጊዜም ከጎኗ ነኝ። ውጤታማ ሰክሰስፉል እንድትሆን እኔ ዊሽ አደርጋለሁ ሁልጊዜ የመሬት ነው ልጅ። ምክንያቱም እሷ ሰክሰስፉል ስትሆን አጋዥ አገኘሁ። ያ ከማንም በላይ እኔ የምጠቀመው ለዛ ደግሞ ሁሌም ከጎኗ። ስለዚህ ለዚህ ጥረቷ የተሻለ ነገር ለመፍጠር የምታደርገው ነገር ደስ ብሎኛል። አሁን እወድሻለሁ፣ አመሰግናለሁ፣ አፈቅርሻለሁ። ይህን መስማት በመቻሌ ደስ ብሎኛል። እኔ ከእናንተ አንድ ላይ ከመሆናችሁ ባሻገር እውነት ለመናገር ልጆች ያሳዝኑኛል። አብራችሁ ስላየኋችሁ በጣም የተደሰትኩት የእውነቴን ነው የማወራ። ለዛሬ የነበረኝ ፕሮግራም ይሄንን ይመስል ነበር። ወደ እናንተ ጋር እስከምመጣላችሁ ድረስ በያላችሁበት መልካም ቆይታ እንዲሆንላችሁ ኖር